እንዴት ናችሁ የተወደዳችሁ? ሰሞኑን በአርሰናል ቤት ትኩረት የሚስብ አንድ ክርክር መደረግ ጀምሯል። አዲስ ሙግት አይደለም፣ ነገር ግን የቀድሞ የክለቡ ኮከብ ቲየሪ ኦንሪ ስቲክ ቱ ፉትቦል በሚባለው የኦቨርላፕ ፖድካስት ላይ ከጋሪ ኔቭል፣ ጄሚ ካራገር፣ ኢያን ራይት እና ከሮይ ኪን ጋር እሱ እና ጂል ስኮት ከቀድሞ የሴቶች ብሔራዊ ቡድን ተጫዋች ጋር ተጋባዥ ሆኖ ቀርቦ በተለያዩ ጉዳዮች ላይ በጣም ኢንትረስቲንግ ውይይት አድርጓል። ነገር ግን ካነሳቸው ነጥቦች መካከል ጎላ ብሎ ሰሞኑን ሲመላለስ የቆየው ሚኬል አርቴታንና ዋንጫ የማሸነፍን ጉዳይ በተመለከተ የሰጠው አስተያየት ነው። ጋሪ ኔቭል ነበር ጥያቄውን ያቀረበው። ባለፉት ዓመታት አርሰናል ሲገነባ ቆይቷል ሲል አዎ በጣም ረጅም ህንጻ ሆኗል የሚል ምላሽ ሰጠና ከዚያ በኋላ በአርሰናል አዝኛለሁ ማለት አልችልም፣ ነገር ግን ይሄ ተፈጥሯዊ ነው፣ ሰዎች እያደረገ ስላለው ነገር ጥያቄ መጠየቅ መጀመራቸው፣ መጀመሪያ አዲስ ለመጣ አሰልጣኝ የራሱ ላልሆነ ቡድን ጊዜ መሰጠቱ እና ቢያንስ 4 ወይ 5 የዝውውር ገበያ ማስፈለጉ እና ቡድኑን እሱ በሚፈልጋቸው ተጫዋቾች ለማዋቀር ጊዜ መጠየቁን እረዳለሁ። ጊዜ ይፈጃል ይሄ የራሱን ቡድን ለመስራትና እሱ በሚፈልገው መንገድ ቡድኑን ለማዋቀር። ባለፉት 3 ዓመታት ግን አርሰናል ቢያንስ አንድ ዋንጫ ማሸነፍ ነበረበት ወይም ለፍጻሜ መድረስ ነበረበት። ማንቸስተር ዩናይትድ ሁሉም ሰው የሚስቅበት ማንቸስተር ዩናይትድ ባለፉት 5 ዓመታት ለ5 ፍጻሜዎች ተጫውቷል። አርሰናል ዴቨሎፕ እያደረገ ነው እያልን ባለፉት 3 ዓመታት ግን ለአንድም ፍጻሜ አልደረሰም። ስለዚህ ሰዎች አርሰናል ለዋንጫ ኮምፒት ማድረግ አለበት ወይ ለፍጻሜዎች መድረስ አለበት የሚል አስተያየት መስጠታቸው ተገቢ ነው የሚል አስተያየት ሰጠ። What do you think of the current Arsenal situation of sort of 6 years now, 5-6 years without a trophy, but they're building and they're sort of getting better each time? That's a tall building now. The building is tall. So there's a lot of the building is really tall. It's, you know, I understand. At the very beginning, you need at the very least 3 to 4 transfer windows to be able to change everything that you want to change. Get rid of the guys that are on a good contract, that don't want to leave, that maybe don't like the way you play or you don't like the way they play. So it takes time. Whether we finish 8th, we were not great, you have to give a manager time to be able to implement what he wants to do. So 3 years. Now, the last 3 years, we've been in a situation also where we should at least bring a cup, whatever it is, or a final. Man United played 5 finals in their last 5 years. The United that everyone loves at played 5 finals. In the last 3 years of building that building, you didn't reach a final. So I do understand when people ask the question, surely you should have compete for a trophy, being in the final. ሌሎች ሰዎች ከዚህ በፊት ሲናገሩት ሰምቼ አውቃለሁ እንዲህ አይነቱን አስተያየት። ወይም ለምሳሌ በሶሻል ሚዲያ ላይ ትረስት ዘ ፕሮሰስ የሚለው ከዚህ በፊት ከዓመታት በፊት ሚኬል አርቴታ ተናግሮት የነበረው ነገር አርሰናል ዋንጫ ሳያሸንፍ የውድድር ዘመን ባጠናቀቀ ቁጥር በተለይ የአርሰናል ተቀናቃኝ በሆኑ ደጋፊዎች ፍላግ የሚደረግ በየጊዜው የሚነሳ ነገር ነው። ግን በእንግሊዝ ሚዲያ ያሉ የእግር ኳስ ጸሐፊያን ይሁኑ የቀድሞ የእግር ኳስ ተጫዋቾች ይህንን ጉዳይ በተደጋጋሚ ያነሱታል። አሁን ግን ከፍ ያለ ሚዛን ያገኘው ቲየሪ ኦንሪ ስለተናገረው ምናልባት በአርሰናል ታሪክ የምንጊዜም ምርጡ ተጫዋች እና የምንጊዜም የክለቡ ከፍተኛ ጎል አስቆጣሪ በአርሰናል ወርቃማ ዘመናት ውስጥ ትልቁ ተጫዋች የነበረና በዓለም ላይ አርሰናል በርካታ ደጋፊዎች እንዲያገኝ ምክንያት ከሆኑት ኮከቦች መካከል አንደኛው በብዙ ሰዎችም አስተያየት የምንጊዜም የፕሪሚየር ሊጉ ምርጡ ተጫዋች የሚባለው ሰው ነው ይሄንን የተናገረው። ስለዚህ ይሄንን አስተያየት ኢግኖር ማድረግ ችላ ብሎ ማለፍ ከባድ ይሆናል እና ሰዎች ብዙ ሲወያዩበት እሰማለሁ። ግን ይሄንን አስተያየት የሰጠ ሰው እርሱ ብቻ አይደለም። እዛው ኦቨርላፕ ላይ ቀርቦ የነበረው የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ከ3 ሳምንት በፊት በቴሌግራፍ ጋዜጣ ላይ አንድ አርቲክል አስፍሮ ነበር። በሚቀጥለው የውድድር ዘመን አርሰናል ዋንጫ የማያሸንፍ ከሆነ ሚኬል አርቴታ ከአርሰናል ይሰናበታል የሚል አስተያየት ሰጥቶ ነበር። አሁን አርሰናል ንጣፉን እያበጀ ነው፣ ፋውንዴሽን አለው የፕሪሚየር ሊግ አሸናፊ ለመሆን፣ የቻምፒየንስ ሊግ አሸናፊ ለመሆን
ነገር ግን በሚቀጥለው የውድድር ዘመን ዋንጫ የማያሸንፍ ከሆነ ለ6 ተከታታይ ዋንጫ ሳያሸንፍ ጊዜው ተቆጠረ ማለት ነው እና በቅርብ ጊዜ እሱ የሚሰጣቸው አስተያየቶች ጫና ውስጥ ያለ አሰልጣኝ አስተያየቶች መምሰል ጀምረዋል። ለምሳሌ ከፓሪስ ሳን ዠርመን ጋር ተጫውቶ ቡድኑ ከተሸነፈ በኋላ በሁለቱ ጨዋታዎች የተሻለው ቡድን ወድቋል። ከቻምፒየንስ ሊግ በዚህ ዓመት ከተወዳደሩት ቡድኖች መካከል አርሰናል ምርጡ ቡድን ነበር ሚል አስተያየት ሰጥቷል። ሌላ ጊዜ ደግሞ በቀይ ወጡ ተጫዋቾችን በተመለከተ ወይ ስለ ጉዳት ሲናገር ከፍ ያለ ስሜት ይስተዋልበታል። ልክ ሶሻል ሚዲያ ላይ እንዳለ አንድ ደጋፊ ነው የሚናገረው እንደዚህ የሚል አስተያየት ሰጥቶ ነበር። በኋላ ደግሞ አንድ ሌላ ሚኬል አርቴታ ተናግሮት የነበረው ነገር ባለፉት 2 የውድድር ዘመናት ከሰበሰብነው ነጥብ ባነሰ ነጥብ ነው ሊቨርፑል የፕሪሚየር ሊግ ሻምፒዮን የሆነው። ስለዚህ አንዳንዱ የጊዜ እና በጊዜ እድለኛ ሆኖ የመገኘት ጉዳይ ነው የሚል ማስተያየት ሰጥቷል እያለ እነዚህ ከዚህ በፊት ሚኬል አርቴታ የተናገራቸው ነገሮች እየጠቀሰ ጫና ውስጥ ያለ አሰልጣኝ የሚሰጣቸው አይነት አስተያየቶች ነው እየሰጠ ያለው ብሏል። እና አንዳንድ ጊዜ መቼስ እነዚህ ጉዳቶቹ ተገቢ ምክንያቶች ቢሆኑም እነዚህ በዚህ ውድድር ዘመን ያልተለመዱት የቀይ ካርዶች ብዛት መጠቀስ ያለባቸው ቢሆኑም ሰዎች ግን ከዓመታት በኋላ አያስታውሷቸውም። እኔ ለምሳሌ የሊቨርፑል ተጫዋች በነበርኩበት ጊዜ ይላል ጄሚ ካራገር ለ8 ዓመት የተጋፈጥነው የሰር አሌክስ ፈርጉሰን የማንቸስተር ዩናይትድ ቡድኖችን የአርሰን ቬንገርን ደብል ዊነር እና ኢንቪንሲብልን የሮማን አብራሞቪችን ሚሊዮኖችን ነው። ግን ሰዎች መጨረሻ ላይ እነዚህን ምክንያቶች እንደ ታሪክ አያስታውሷቸው። የሚያስታውሷቸው በቃ ስቲቨን ጄራርድ እና ጄሚ ካራገር የነበሩበት የሊቨርፑል ትውልድ የፕሪሚየር ሊግ ዋንጫ አላሸነፈም ብሎ ነው። ሁሉንም ሌሎች ዋንጫዎች ብናሸንፍም ቻምፒየንስ ሊግ፣ ዩኤፋ ካፕ፣ ሊግ ካፕ፣ ኤፍኤ ካፕ እነዚህን ሁሉ ብናሸንፍም ሰዎች ግን ፕሪሚየር ሊግ አላሸነፉም እያለን የሚያስታውሰን እንጂ በአብራሞቪች ሚሊዮኖች ዘመን፣ በአርሰን ቬንገር ኢንቪንሲብል ቡድን ዘመን፣ በአሌክስ ፈርጉሰን ታላላቅ ቡድኖች ዘመን የነበረ ነው ብለው አይቆጥሩም የሚል አስተያየት ሰጥቷል። በነገራችን ላይ የቲየሪ ኦንሪ ጉዳይ በተለይ ያው የጄሚ ካራገር እንኳ ያው የአርሰናል ሰው ስላልሆነ ማንኛውም ፐንዲት ወይ ማንኛውም የቀድሞ ተጫዋች እንደሚሰጠው አስተያየት ሊቆጠር ይችላል። ነገር ግን የኦንሪን ቅድም እንዳልኩት በክለብ ውስጥ ባለው ስፍራ ምክንያት አንዳንድ ጊዜ ኮሜንቱ ሳይሆን ኮሜንቱን የሰጠው ሰው ያንን አስተያየት የሰጠው ሰው ጉዳዩን ያጮኸዋል እና ቀላል አይመስለኝም። ምክንያቱም በሶሻል ሚዲያ ላይ አሁንም አርቴታ በተለይ ስቴዲየም በሚታደሙ የአርሰናል ደጋፊዎች በኩል ይላሉ የአርሰናልን ጨዋታ በየዕለቱ የሚዘግቡ በየስቴዲየሙ እየታደሙ የሚከታተሉ አርሰናል ላይ ብቻ ዘገባ የሚሰሩ አንዳንድ ጋዜጠኞች እንደሚሉት በስቴዲየሞች ውስጥ በተጓዥ ደጋፊዎች የሚሆን በዛው በኤምሬትስ ሚኬል አርቴታ አሁንም ፍጹም የተሟላ ድጋፍ ነው በአርሰናል ደጋፊዎች በኩል ያለ። አሁን በፍጹም ጫና ውስጥ አይደለም፣ ጫናው ከመጣም ከውጭ ነው የሚመጣው የሚል አስተያየት ይሰጣሉ። በነገራችን ላይ በአንድ በኩል ከአርሰን ቬንገርም ጋር የሚመሳሰል አርሰን ቬንገር በኋላ እየበረታ እስኪመጣ ድረስ መጀመሪያ አካባቢ ጫናው ሶሻል ሚዲያ ላይ እና ከውጭ ከፕሬሱ ከቀድሞ ተጫዋቾች የሚወረወር ነው የነበረው። በተለይ የቀድሞ ተጫዋቾች ለምሳሌ ራሱ ቲየሪ ኦንሪ፣ ኢያን ራይት፣ ማርቲን ኪዮን ሌሎችም ሰዎች የሚሰጧቸው አስተያየቶች ነበሩ። ያን ያህል የመረሩም ባይሆን ግን ትችት አዘል አስተያየቶች ይሰጡ ነበር። ልክ እንዳሁኑ አርሰናል ለረጅም ጊዜ ዋንጫ ሳያሸንፍ ይጓዝ ስለነበር። በእርግጥ ያኔ የኦስቴሪቲ ጉዳይ ነው። ወደ ኤምሬትስ መሄድ አርሰናል ለረጅም ጊዜ በዝውውር አዳክሞት ቆይቷል። ትልልቅ ተጫዋቾች አይገዛም። ያሉትን ተጫዋቾች በትልልቅ ክለቦች ይነጠቃል ወይ ይሸጣቸዋል ስቴዲየሙን ሪፈንድ ለማድረግ ወይም እዳውን ለመክፈል። ሰዎች ያንን ኮንቴክስት አይገነዘቡትም። ግን ሁልጊዜ ቬንገር ጫና ውስጥ ነበሩ። ስለዚህ በስቴዲየም ውስጥ ያን ያህል የበረታ ጫና አልነበረባቸውም። ምናልባት እስከ 2017 እና በመጨረሻው ዓመት በ2018። ከዛ በፊት ግን አብዛኛው ትችት ቬንገር የሚሉት ከ2016 ወዲህ ነው። ግን አንዳንድ ፊገሮች መናገር ጀመሩ። ለምሳሌ እንደ ፒርስ ሞርጋን አይነት ትልቅ የሚዲያ ፐርሶናሊቲ አንድ እንደው እንደ ላውድ ማይኖሪቲ ይላል። እንዲያውም ዴቪድ ቤካም ይመስለኛል ስለሱ ሲናገር ቬንገርን በተከታታይ ሲተች አቴንሽን የሚፈልግ ሰው ብሎ ተናገረውና ያው ፒርስ ሞርጋን አንደበቱን የሚቆጥብ አይደለም ዴቪድ ቤካም ላይ ነው ከዛ በኋላ ተመልሶ የወረደበት። ግን የሆነች የሶሻል ሚዲያ በብል መቀጣጠል ጀመረ። በቃ የሆነ ትችት መበርታት ጀመረና ቬንገር አውት ምናምን ብሎ መጨረሻ ላይ ነገሩ ሁሉ መረረና ቬንገር የ1 ዓመት ውል እያላቸው ጭምር ከአርሰናል ለቀቁ እና እሳቸው መጽሐፋቸውም ላይ ከ2016 በኋላ ነው የጀመረው
ሌስተር ዋንጫ በወሰደበት ዓመት እንዴት አርሰናል ዋንጫ አያሸንፍም በሚል ሐሳብ ምክንያት ይላሉ። እንግዲህ የእሳቸው ቡድን የመጨረሻዎቹ 4 ዓመታትን ካያችሁ 3 ጊዜ ኤፍኤ ካፕ አሸንፈዋል፣ ግን በኋላ እንደ በቂ አልተቆጠረም። ፕሪሚየር ሊጉን ቻምፒየንስ ሊግን ማሸነፍ የሚጠበቅባቸው ሆነ። ግን ቲየሪ ኦንሪን አስተውላችሁ እንደሆነ ምንም እንኳ የልብ የአርሰናል ደጋፊ ነኝ ቢልም የአርሰናል የምንጊዜም ትልቁ ተጫዋች ቢሆንም እንደየሰው አስተያየት አንዳንድ ሰዎች ሊያም ብሬዲ የሚሉ አሉ፣ ዴኒስ ቤርካምፕ የሚሉ አሉ፣ ኢቭን ፓትሪክ ቪየራ የሚሉ አሉ፣ ቶኒ አደምስ የሚሉ ሰዎች አሉ። ግን በአብዛኛው በብዙ ሰዎች የአርሰናል የምንጊዜም ምርጡ ተጫዋች ይሉታል። ለነገሩ የተለያዩ ቮቶችም ላይ እንደዚህ አይነት አስተያየት አለ። ነገር ግን የቀድሞ ክለቡን በተመለከተ አንዳንድ ጊዜ መራር አስተያየት ሲሰጥ እንሰማለን። አንድ ጊዜ አስታውሳለሁ ፓትሪስ ኤቭራ የሆነ ጊዜ ወደ መኖሪያ ቤቱ ሄድኳል እና አርሰናል ከበርንሌ ጋር ጨዋታ ያደርግ ነበር። ነገር ግን ጨዋታውን አላይም ብሎ አጠፋው። ምክንያቱም ጨዋታው ላይ የአርሰናል አምበል ሆኖ ወደ ሜዳ የገባው ግራኒት ዣካ ነበር። ዣካ በአምበልነት የሚመራውን ቡድንማ አላይም ብሎ ቲቪውን አጠፋው ይላል። ከዚህ በፊት እንዲህ አይነት አስተያየት በፓትሪስ ኤቭራ በኩል ተሰጥቶ ነበር። Thierry Henry one day invite me to his house. He said, "Come Patrice, we're going to even watch the Arsenal game." He turned on the TV. The first image we saw on the screen, it was Saka leading Arsenal team, being the captain. Thierry Henry turned off the TV. I said, "What's happened?" He said, "I can't watch my team and Saka being the captain of my team." And we didn't watch the game. We start talking about many things. አሁን ቲየሪ ኦንሪ በብዙሃን መገናኛዎች ላይ ወጥቶ እኔ አላልኩም ብሎ አላስተባበለም። ስለዚህ በእኔ በኩል እንዳለው ነው የምቆጥረው። አላለውም ለማለት ያስቸግራል። ሌላ ጊዜ ደግሞ በኦሊቪዬ ዢሩ ላይ ትልቅ ቅሬታ ፈጥሮ የነበር አስተያየት ስለ ሀገሩ ሰው ሲናገር በኦሊቪዬ ዢሩ የፕሪሚየር ሊግ ዋንጫ ማሸነፍ አይቻልም የሚል አስተያየት ሰጥቶ ነበር። በሌሎችም ጊዜያት እንደዚሁ በተለይ የስካይ በአመት 4 ሚሊዮን ፓውንድ የሚከፈለው ተንታኝ ሆኖ ይሰራ በነበረበት ጊዜ እንግዲህ ያን ጊዜ አርሰን ቬንገር የአርሰናል አሰልጣኝ በነበሩ ጊዜ ነው ይሄንን አስተያየት ይሰጥ የነበረው። አርሰን ቬንገር ደግሞ ለቲየሪ ኦንሪ ምን ማለት እንደሆኑ ግልጽ ይመስለኛል። ምክንያቱም በሞናኮ ለመጀመሪያ ጊዜ መሰለፍ እድል የሰጡት እርሳቸው ናቸው። ወደ ዋናው ቡድን ያመጡት እርሳቸው ናቸው። እዛው የኦቨርላፕ ፖድካስት ላይ እንኳን ሳይቀር የሁለተኛውን ቡድን ጭምር ተሻግረው ነው ከ17 ዓመት በታች ቡድን ውስጥ ይጫወት የነበረው እኔን ወደ ዋናው ቡድን ይወሰዱኝ ይላል። ስለዚህ ለሞናኮ ለመጀመሪያ ጊዜ ያጫወቱት እርሳቸው ናቸው። በኋላ ሉቺያኖ ሞጂ የቀድሞ የዩቬንቱስ የስፖርት ዳይሬክተር ወደ ኡዲኔዜ በውሰት ሊልኩት ባሉ ጊዜ እሳቸው ናቸው ወደ አርሰናል ያመጡትና የአስታር የተወለደው። ምንም እንኳ ከዛ በፊት ከፈረንሳይ ብሔራዊ ቡድን ጋር የዓለም ዋንጫን ቢያሸንፍም ነገር ግን ለፈረንሳይ ብሔራዊ ቡድን መጠራት ሁሉ አቁሞ ኤስፖር ለሚለው ለፈረንሳይ የተስፋ ቡድን እንዲጫወት ተደርጎ ነበር። ከፈረንሳይ ብሔራዊ ቡድን ተቀንሶ ነበር። በዩቬንቱስ ደስተኛ አልነበረም። ዊንግ ባክ ሆኖ ነበር ይጫወት የነበረው እና ደግሞ በተጫዋችነት ህይወቱ ወደ አርሰናል ከመምጣቱ በፊት በ5 ሲዝን 25 ጎል ብቻ ያስቆጠረ ተጫዋች ነበር። በኋላ ግን አሁን ብዙ ሰው እንደሚለው የምንጊዜም የፕሪሚየር ሊጉ ምርጡ ተጫዋች አደረጉት። የሆነ ጊዜ በእኔ አስተያየት የዓለም ምርጡ ተጫዋች ነበር ምንም እንኳ ባሎን ዶር ባያሸንፍም። ግን የእሳቸውን ቡድን እንኳ ለመተቸት ምህረት አልነበረው። ለዚህ ነው የሆነ ጊዜ አርሰን ቬንገር የአርሰናል ወጣት ቡድን አሰልጣኝ ሆኖ ይሰራ በነበረበት ጊዜ ከሰኞ እስከ አርብ እዚህ ልምምድ እያሰራህ ቅዳሜ ወይ እሁድ በሚደረግ ጨዋታ ላይ ደግሞ የዚህኑ ቡድን ተጫዋቾች መተቸት አትችልም። ስለዚህ የአሰልጣኝነት አምቢሽን ካለህ ይህንን ቡድን አሰልጥን ወይ ደግሞ የስካይ ስራ ላይ አተኩር። ምርጫ 2 ነው። ስካይም እየሰራ ይህንን ማሰልጠን አትችልም አሉት። የስካይን ስራ ነው የመረጠው ከዚያ በኋላ። ስለዚህ ያኔም ቢሆን ለትችት ወደ ኋላ አይልም። አሁን ነገሩን በሁለት አይን ማየት ይቻላል። ስካይ የቀጠረው ኦብጀክቲቭ ትንታኔ እንዲሰጥ ነው። ለክለቡ ባለው ስሜት ምክንያት ወይ በአሰልጣኙ ውለታ ምክንያት መስጠት ያለበትን አስተያየት ከመስጠት መቆጠብ የለበትም። ምክንያቱም በአመት 4 ሚሊዮን ፓውንድ ይከፈለው የነበረው ገንዘብ ለአርሰናል ባለው ሎያሊቲ ምክንያት ሳይሆን በኤክስፐርቲዙ ምክንያት የሚያስበውን ነገር እንዲናገር ነው፣ ኦፒኒየን እንዲሰጥ ነው። ስለዚህ ያንን ነው እያደረገ ያለው ብሎ ማለት ይቻላል። በሌላ ወገን ደግሞ አይ እንግዲህ የቀድሞ የአርሰናል ትልቅ ተጫዋች ነበር፣ የቬንገር ውለታ አለበት። ሌሎች ክለቦች ውስጥ ተጫውተው ያሳለፉ የቀድሞ ተጫዋቾች ክለባቸውን እኮ ፕሮቴክት ያደርጋሉ፣ እንዲያውም ከሰላ ትችት ይጠብቃሉ። ስለዚህ እሱም እንደዛ ማድረግ ነበረበት የሚሉ ደግሞ አሉ። ስለዚህ በሁለት የተከፈለ ዲቤት ነበር። ግን ምን ለማለት ፈልጌ ነው፣ ከዚህ በፊት እንግዲህ ከአርቴታ ጋር 2 ወራት ብቻ ነው የተጫወተው። ከዩናይትድ ስቴትስ ከኒውዮርክ ሬድ ቡልስ ወደ አርሰናል ለሁለተኛ ጊዜ ተመልሶ በተጫወተ ጊዜ ሚኬል አርቴታ በወቅቱ የአርሰናል ተጫዋች ነበር። ግን ከቬንገር ጋር ያለው አይነት አሶሲዬሽን የለውም። ስለዚህ
ልክ ለቬንገር ሊኖረው የሚገባ አይነት ታማኝነት ለሚኬል አርቴታ ሊኖረው አይችልም። ነገር ግን አንድ ማንሳት የምፈልገው ነገር ቲየሪ ኦንሪ አጎላውና የበለጠ የመነጋገሪያ ነጥብ ሆነ እንጂ ሚኬል አርቴታ በሚቀጥለው የውድድር ዘመን ጫና ውስጥ እንደሚሆን ግልጽ ነው። እኔ ነገሩን ባይነሪ ብቻ አድርጌ ማየት አልፈልግም። አንድ አሰልጣኝ በአንድ ዓመት የሆነ ዋንጫ ስላሸነፈ ብቻ ስኬታማ፣ ዋንጫ ካላሸነፈ የወደቀ አድርጎ ነገሩን ባይነሪ አድርጎ መረዳት በፍጹም አናሊቲካል አይደለም። ምክንያቱም ለእኔ ባለፉት ጥቂት ዓመታት የገነባው ቡድን በጣም አስደናቂ ቡድን ነው። አርሰናል እሱ በኃላፊነት ከመምጣቱ በፊት የነበረበትን ሁኔታ ማስታወስ ያስፈልጋል። ለሁለት ተከታታይ የውድድር ዘመናት 8ኛ ሆኖ መጨረሱ የአጠቃላይ ችግሩ ጥቂት ነጸብራቅ ብቻ ነው የነበረው። በአጠቃላይ ብዙ ወደ ኋላ እየተጎተተ የነበረ በቬንገር የመጨረሻዎቹ ዓመታትም ከዛ በኋላ እንደ ቬንገር አይነቱን በክለብ ውስጥ ትልቅ ተጽዕኖ የነበረውን ከአሰልጣኝነት ብቻ የሚተልቅ ትልቅ ኃላፊነት የነበረውን ሰው የመተካት ሸክም ለኡናይ ኤሜሪም ቀላል አልነበረም። ወዲያው ደግሞ አርሰናል የክለቡን አዲስ የአወቃቀር አሬንጅመንት በሲኢኦነት ነው የመራዋለው። ከዛ የስፖርት ዳይሬክተር አይነት የፉትቦል ሪሌሽንስ ዳይሬክተር ሆነው ራውል ሳንሌሂ፣ የቴክኒክ ዳይሬክተር ስቬን ሚስሊንታት፣ ደግሞ የኮሜርሻል ዲፓርትመንቱን ቪናይ ቬንካትሻ የሚባሉ ሰው እንዲመሩት አደርጋለሁ አሉና ከሁለት ወር በኋላ እሳቸው ራሳቸው ወደ ኤሲ ሚላን ሄዱ። በራውል ሳንሌሂና በስቬን ሚስሊንታት መካከል በነበረ አለመግባባት ደግሞ የጀርመን የቴክኒክ ዳይሬክተር ከክለቡ ለቆ ሄደ። ስለዚህ በቦርድሩም ደረጃ በጣም ብዙ መወናበድ የነበረበት ነው። ከዚያ ደግሞ በክለብ ውስጥ ረጅም ኮንትራት የነበራቸው ከፍተኛ ክፍያ የሚከፈላቸው ግን ሜዳ ውስጥ የክፍያቸውን መጠን ያህል እየተጫወቱ ያልነበሩ ብዙ ተጫዋቾች ነበሩ። ከፍ ያለ የባህልም ችግር ነበረበት። ሜዳ ውስጥ የነበረው የብቃት መውረድ ከሜዳ ውጭ በነበረው መዋቅራዊ መፋለስ ምክንያት የሚንጸባረቅ አይነት ነው የነበረው። ስለዚህ ሲመጣ በጣም በከፋ ሁኔታ ውስጥ ነው አርሰናል የነበረው። ጊዜ ሰጥቶታል አርሰናል፣ ልክ ነው። ሌሎች ክለቦች ውስጥ ምናልባት ላይሰጥ የሚችል ጊዜ ሰጥተውታል። ይሄ የክለቡ ባህል ነው። አርሰናል በታሪኩ 19 ቋሚ አሰልጣኞች ብቻ ነው የነበሩት። በታሪኩ በ130 ምናምን ዓመት ታሪኩ ማለት 1886 ላይ ነው አርሰናል የተመሰረተው። ስለዚህ ረጅም ጊዜ አሰልጣኞችን የሚታገስ ነው። ቬንገር 22 ዓመት ነው የቆዩት። ሌሎችም አሰልጣኞች ዘለግ ላለ ጊዜ በኃላፊነት ይቆያሉ። ስለዚህ አርሰናል ባህል ነው ለአሰልጣኞች ጊዜ መስጠት እና በዚያ ባህል መሰረት ሚኬል አርቴታ ረጅም ጊዜ በኃላፊነት ቆይቷል። ነገር ግን እንደገና ሪቢልዱ ረጅም ጊዜ የሚወስድ እንደነበረ ግልጽ ነው። ከዚያ ባለፉት 3 ዓመታት ከአውሮፓ ምርጥ ቡድኖች መካከል የሆነ ቡድን የገነባው ግን በአንድ በኩል አንድ መዘንጋት የሌለብን ጄሚ ካራገር በታሪክ የፈርጉሰንን የቬንገርን ወይም የአብራሞቪችን ቡድን መፋለሜን ማንም አያስታውስልኝም ማለት ግን መታወስ አለበት። ምክንያቱም በቅርብ ዓመታት ሚኬል አርቴታ የተፎካከረው ሂስቶሪካል ቡድኖችን ነው። ምክንያቱም የማንቸስተር ሲቲ ቡድን የትሬብል አሸናፊ ነበር። የትሬብል አሸናፊ የነበረ ቡድን ነው 2022-23 የውድድር ዘመን። ባለፈው የውድድር ዘመን ደግሞ ለተከታታይ 4ኛ ጊዜ የሊግ ዋንጫ ያሸነፈ ቡድን ነው። ከመጨረሻዎቹ 16 ጨዋታዎች 14ቱን ያሸነፈና በመልታይ ሚሊዮን ዶላር የተቋቋመ ምናልባት በእግር ኳስ ያለፉት 30 ዓመታት ታሪክ ምርጡ አሰልጣኝ ያለው ነው። ከነዚህ ቡድኖች ጋር ተፎካክሮ ነው ለዋንጫ ተቃርቦ የነበረው። ስለዚህ አንዳንድ ጊዜ ተፎካካሪውን መጠን ማየት ያስፈልጋል። በዚህ የውድድር ዘመን ደግሞ ብዙ ሰሚ እንኳ ባይኖረው ወይ እንደ ሰበብ ቢቀርብ፣ ነገር ግን የቀይ ካርዶቹ የጉዳቶቹ ብዛትም ከፍ ያለ ተጽዕኖ ማድረጉ መጠቀሱ እንደ ሰበብ መነሳት ያለበት አይመስለኝም። ስለዚህ ነገሩን ባይነሪ ብቻ አድርጎ ማየት ትክክል አይደለም። በቃ ዋንጫ መውሰድና ለመውሰድ መሀል ያለችው ቀጭን ክር ናት። አንዳንድ ጊዜ እንደዛ ይሆናል። ለምሳሌ ባለፈው የውድድር ዘመን ሰን ሂዮንግ-ሚን ለቶተንሃም ያንን ጎል ቢያስቆጥር ኖሮ አርሰናል የፕሪሚየር ሊግ ሻምፒዮን ይሆን ነበር። ስለዚህ በላቀ ደረጃ በፉክክር ጫፍ እቺ አይነት ማርጅን ያለችው ጠቅላላውን ነገር ማየት ያስፈልጋል። ግን በዚህ ዓመት ራሱ እንዳለው ጉዳት የሚሆን ቀይ ካርድ ካለፈው የውድድር ዘመን አንጻር በፕሪሚየር ሊግ ለዋንጫ አልተፎካከረም። አርሰናል የመጨረሻዎቹን 2-3 ወራት የዋንጫ ፍክክር አልነበረም ማለት ይቻላል። ሊቨርፑል ነው ከውድድር ዘመኑ መጀመሪያ እስከ መጨረሻ ድረስ ወጥ ሆኖ የቆየው። ይልቁን ደግሞ አዲስ ሹመኛ ናቸው አርነ ስሎት። ክሎፕ ምርጥ ቡድን ትተው ቢሄዱ ባለፈው የውድድር ዘመን ግን የክሎፕ ቡድን ከአርቴታ ቡድን ባነሰ ስፍራ ነበር ያጠናቀቀው። ግን አዲሱ አሰልጣኝ መጡ። ያለ ትልቅ ዝውውር ቡድኑን የፕሪሚየር ሊግ ሻምፒዮን አደረጉት።
ለሊጉ እንግዳ የሆኑ ሰው። ሲቲ ድንገት ከተንሸራተተ የሆነ ጊዜ ማሸነፍ ካቆመ ተራው የአርሰናል ይሆናል የሚል ግምት ስለነበር፣ ስለዚህ እሳቸውን ማሸነፍ በእርግጥ ጫናውን አበርትቶታል። ግን እንደው ነገሩን ባይነሪ ብቻ አድርጎ ማየት ዋንጫ መውሰድ አለመውሰድ፣ ለምሳሌ ዋንጫ የመውሰድ ጉዳይ ከሆነ አሁን በዚህ የውድድር ዘመን አንጂ ፖስቴኮግሉን ባለፈው የውድድር ዘመን ኤሪክ ቴን ሃግን በጣም ስኬታማ የውድድር ዘመን አሳልፎ ልንል ነው ማለት። ምክንያቱም አንጂ ፖስቴኮግሉ በፍጹም ከፖቼቲኖ የተሻለ ስራ አልሰሩም። ግን የፖቼቲኖ ቡድን አስደናቂ ቡድን ነበር። ዋንጫ አላሸነፈም፣ ቻምፒየንስ ሊግ ፍጻሜ ደርሷል። ፕሪሚየር ሊግ ዋንጫዎች ተፎካክሯል። እኔም ብትጠይቁኝ የፖስቴኮግሉን ቶተንሃም ሳይሆን የፖቼቲኖን ቶተንሃምን እመርጣለሁ። የቴን ሃግ ያለፈው የውድድር ዘመን የኤፍ ኤ ካፕ ዋንጫ ማሸነፍ የማንቸስተር ዩናይትድን የውድድር ዘመኑ በሙሉ ድክመቶች ማስክ ሊያደርጋቸው አይችልም። ስኬታማ ነው ልትሉት አትችሉም። ወይም ኦኬ የሚሉት ሰዎች አሉ፣ ግን ቢያንስን ያልስማማበት። ስለዚህ ዋንጫ ማሸነፍ የሚለው ጉዳይ በኮንቴክስት መታየት አለበት፣ ከቡድኑ ኦርጋኒክ እድገት ጋር አብሮ መታየት አለበት ብዬ አምናለሁ። ይሄ የኔ አስተያየት ነው፣ ላትስማሙበት ትችላላችሁ። ግን አንድ የምናውቀው ነገር ቲየሪ ሄንሪ የሚበለው ፖል ሜርሰን የሚበለው ጄሚ ካራገር የሚበለው ወይ ሌሎች የእንግሊዝ እግር ኳስ ጸሐፊያን የሚናገሩት ቀስ እያለ ሚኬል አርቴታ የጫና ደመና እየተሰባሰቡበት እንደሆነ ግን ግልጽ ነው። ባለፈው ከሳውዝሃምፕተን ጋር የነበረው የፕሪሚየር ሊግ የመጨረሻ ጨዋታ የአርሰናልን የውድድር ዘመን ፍጻሜ የሚያሳይ ነው። ምንም ጆፓርዲ አልነበረው። ባለፈው የውድድር ዘመንም ከዚያ አስቀድሞ በነበረው የውድድር ዘመንም የመጨረሻዎቹ ሳምንታት ከፍ ያለ ውጥረት፣ ከፍ ያለ ድራማ የነበረባቸው ናቸው። ምክንያቱም አርሰናል እስከ መጨረሻው ድረስ ለዋንጫው ተፎካክሮ ስለነበር። ይሄኛው ጨዋታ ግን በፕሪሚየር ሊግ ከተደረጉት ሁሉም ጨዋታዎች ዴድ ረበር የሚባለው አርሰናል ሁለተኛ ሆኖ እንደሚጨርስ የታወቀ ነው። ሳውዝሃምፕተን 20ኛ ሆኖ እንደሚጨርስ የታወቀ ነው። ስለዚህ ምንም ጆፓርዲ አልነበረው። ሌሎቹ አብዛኞቹ ጨዋታዎች እንዲያውም የሆነ ትርጉም ነበራቸው። የሆነ አይነት ደረጃ የማሻሻል ተስፋ ያላቸው ቡድኖች መካከል የተደረጉ ጨዋታዎች ስለነበሩ 5 ቡድኖች ለ3 የቻምፒየንስ ሊግ ስፍራዎች ይፎካከሩ ነበር። በሌሎችም ስፍራዎች ላይ እንደዚሁ መቼስ 9ኛ ሆኖ ከመጨረስ 8ኛ ሆኖ መጨረስ ስለሚሻል እና እያንዳንዱ የፕሪሚየር ሊግ ቦታ 3.1 ሚሊዮን ፓውንድ ስለሚያስገኝ ሁሉም ጨዋታ የሆነ አይነት ትኩረት የሚስብ ነጥብ ነበረው። ይሄኛው ግን ምንም አልነበረው እና በፕሪሚየር ሊግ የመጨረሻ ዕለት እንዲህ እንዲሆን አትፈልጉም። መቼስ የዋንጫ ተስፋ ኖሮት እንዲጫወት ነው ቡድናችሁ የምትፈልጉት። ግን ያ ጨዋታ ምንም ትርጉም አልነበረውም እና የአንዳንድ ተጫዋቾች መሸኛ ይመስል ነበር። የመጀመሪያ አሰላለፉን ብታየው ዋና ተጫዋቾቹን ኦዴጋርድን፣ ሳካን ጨምሮ ቤንች አድርጎ ነበር የጀመረው። ኬረን ቲየርኒ ወደ ሴልቲክ የሚሄደው ተጫዋች፣ ራሂም ስተርሊንግ ወደ ቼልሲ የሚመለሰው ተጫዋች የመጀመሪያ አሰላለፍ ውስጥ ነበሩ። በኋላ ነው ሳካን፣ ካይ ሃቨርትዝን፣ ኦዴጋርድን አስገብቶ ጨዋታው ሊጠናቀቅ ሲል የበለጠ የተሟላ የአርሰናልን ቡድን ያየ ነው። በ10 ነጥብ አንሶ ነው የውድድር ዘመኑን የጨረሰው። እኔ በሚቀጥለው ሲዝን ግን ጫና ውስጥ ይሆናል። አሁን ለሶስተኛ ተከታታይ ጊዜ ሁለተኛ ሆኖ ጨረሰ አይደለም። ኤክስፔክቴሽኑ በሚኬል አርቴታ በራሱ ስኬት ምክንያት የመጣ ነው እላለሁ። በፊት ቬንገር ለምሳሌ በጣም ታላላቅ ቡድኖችን ገነቡ። ኢንቪንሲብል 2 ጊዜ ደብል የሆኑ ያሸነፉ ቡድኖችን ገነቡ። 3 ጊዜ ኤፍ ኤ ካፕ 4 ጊዜ ኤፍ ኤ ካፕ 3 ጊዜ ፕሪሚየር ሊግ ያሸነፉ ደግሞ በእንግሊዝ እግር ኳስ ውስጥ አብዮት የፈጠሩ አሰልጣኝ ሆኑና ኤክስፔክቴሽኑ በጣም ከፍ አለ። እሳቸው ከመምጣታቸው በፊት የነበሩት የመጨረሻዎቹ 3 ሲዝኖች ላይ አርሰናል በሁለቱ 12ኛና 11ኛ ሆኖ ነበር የጨረሰው። አንደኛውን 5ኛ ሆኖ ነበር የጨረሰው። ስለዚህ ሰው ከእሳቸው በፊት የነበረውን ጊዜ ማስታወስ አይፈልግም። ደግሞ ቡድን ውስጥ የነበረው የባህል ችግር፣ አልኮል የበዛበት ቲውስዴይ ክለብ ያለበት ቡድን መሆኑን ማንም ማስታወስ አይፈልግም። ከዚያ በኋላ እሳቸው ራሳቸው ትልልቅ ኢምፓየሮች ገነቡና መለኪያቸው እሱ ሆነ። አይ ስቴዲየም እኮ እየገነቡ ነው፣ ስቴዲየም ወደ 500 ሚሊዮን ፓውንድ ገደማ ይፈጃል፣ ቤኔፋክተር የለውም። ማንቸስተር ሲቲ እና ቼልሲ ከተለመደው የገበያ ሕግ ውጪ በሆነ መንገድ ቡድናቸውን የሚያጠናክሩ ናቸው። ማንቸስተር ዩናይትድ በጣም ሀብታም ነው፣ ሊቨርፑልና ቶተናምም አሉ። ኒውካስል እንኳን እኔ ቀላል አይደለም ገንዘብ ኢንቨስት ሲያደርግ የማርቲን ኦኔል አስቶን ቪላም ጭምር አለ ቢባል ማንም ሰው እንደ ኤክስኪውዝ አይቀበለውም። በየክረምቱ ትልልቅ ተጫዋቾቻቸውን ያጣሉ ቢባል ማንም ሰው እንደ ኤክስኪውዝ መቀበል አይፈልግም። ምክንያቱም በፊት የታየው የቬንገር ቡድን የአርሰናልን ኤክስፔክቴሽን ከፍ ስላደረገው። አርቴታ እንደ ቬንገር አላሸነፈም፣ ዋንጫዎች አልወሰድም። ነገር ግን ቬንገር እንኳ ዋንጫዎች ወስደው አንዳንድ ጊዜ ሰዎች በቃ ያንን ፎር ግራንትድ ይወስዱታል፣ ይለማመዱታል። ከዛ ኤክስፔክቴሽኑ ከፍ ይላል እና ይሄ ባህሪያዊ ይመስለኛል። የአርሰናል ደጋፊዎች ቢጠይቁም ትክክል ናቸው። አዲሱ ሪያሊቲ ይሄ ስለሆነ እና አርቴታም ብዙ ጊዜ ይናገረዋል። ሰዎች ከኛ ኤክስፔክት ማድረጋቸው ባህሪያዊ ነው ይላል።
ምክንያቱም ያንን ያህል ርቀት እየመጡ ሳያሸንፍ እንደው ጥሩ ቡድን ብቻ ተብሎ ማብቃት የለበትም እንደሚሉ አይነት። ለኔ የሚቀጥለው የውድድር ዘመን ሚኬል አርቴታ ላይ ጫና የሚበዛበት ብቻ አይመስለኝም። በአንድ በኩል ከሆነ የቬንገር ወቅትም ጋር የሚመሳሰል ይመስለኛል። በእንግሊዝ ፕሪሚየር ሊግ ታሪክ በነገራችን ላይ ለ3 ተከታታይ የውድድር ዘመናት ሁለተኛ ሆነው የጨረሱ ቡድኖች 2 ናቸው። አንደኛው የአርሰን ቬንገር አርሰናል፣ ሌላኛው እንግዲህ አሁን የሚኬል አርቴታ አርሰናል መሆኑ ነው። አንደኛው ከ1999 እስከ 2001 ባለው ጊዜ የቬንገር አርሰናል እንግዲህ በመጡበት የመጀመሪያ ሙሉ ሲዝናቸው የደብል ዊነር ወይም የሁለትዮሽ ማሸናፊ ሆኑ። ከዚያ በኋላ ቀጥሎ በመጡት 3 ዓመታት ግን ቡድናቸው ዋንጫ አልወሰደም። ፍጻሜዎች ደርሷል። ለምሳሌ 1998-99 የውድድር ዘመን ላይ እንደገና ደብል ሊያሳኩ ተቃርበው ነበር። በፕሪሚየር ሊግ በማንቸስተር ዩናይትድ በ1 ነጥብ ነው የተበለጡት። ያ ትሬብል ባሸነፈው ማንቸስተር ዩናይትድ አንድ የሊድስ ጨዋታ ላይ ከተሸነፉ በኋላ ነው ዋንጫው ከእጃቸው የወጣው። ኤፍኤ ካፕ ፍጻሜ ሊደርሱ ተቃርበው ነበር፣ ግን በተጨማሪ ሳት ዴኒስ ቤርካምፕ ያን የፍጹም ቅጣት ምት ሳተ። 2000 ላይ ለዩኤፋ ካፕ ፍጻሜ ደረሱ፣ ግን በመለያ ምት በጋላታሳራይ ተሸነፉ። 2001 ለኤፍኤ ካፕ ፍጻሜ ደረሱ፣ ግን በጣም ዶሚኔት ካደረጉ በኋላ ሊቨርፑልን በማይክል ኦዌን 2 የመጨረሻ ደቂቃ ጎሎች ተረቱ። ከዚያ ሰዎች ጥያቄ ማንሳት ጀመሩ። ከቬንገር በፊት የነበረውን አርሰናል ሰው ሁሉ ረሳውና ደብል ማሳካታቸውንም ሰው ዘነጋውና ቬንገር አውት የተባለው ከ2016 በኋላ አልነበረም። 2001 ላይ ነው እንደዛ የተባለው። እንዲያውም በለንደን ኮልኔ አስታውሳለሁ የሁሴን አብዱል ቀኒ ኢንተር ጋዜጣ ላይ የ8 ገጽ ጋዜጣ ነበር። ቬንገር አውት የሚል ተቃውሞ ተሰማ ብሎ ከአንድ የፉላም ጨዋታ በኋላ ዘገባ ሰርቶ ነበር። ያው ፉላምን 4-1 አሸነፈ አርሰናል። በእርግጥ ግን የውድድር ዘመኑ ሲጀመር ቬንገር አውት በሚሉ ደጋፊዎች ተቃውሞ ነበር የተጀመረው ብሎ ነበር ዘገባውን የሰራው እና አስታውሳለሁ ያኔ በጣም በልጅነት እንዳነበብኩት። ስለዚህ ሰዎች ኤክስፔክቴሽናቸው ከፍ ይልና ድንገት ያንን የሰሩትን አሰልጣኞች ተጽዕኖ ይዘነጉታል እና ድንገት ጫና ውስጥ ይገባሉ። አሁን ሚኬል አርቴታም ልክ እንደ ቬንገር ወደ ተመሳሳይ የጫና ቀጠና እየገባ ያለ ይመስላል። ምክንያቱም የራሱ ቡድን ያለፉት ዓመታት እድገት ኤክስፔክቴሽኑን ከፍ ስላደረገው ስሜት የሚሰጥ ከሆነ ይሄ ነገር ከፍ አድርጎታል። ምክንያቱም ከዛ በፊት 8ኛ ሆኖ ነበር የሚጨርሰው። አሁን እኮ 2ኛ ሆኖ እንዲጨርስ አደረገው ከሚል ምስጋና ይልቅ 2ኛ ሆኖ መጨረሱ ሁልጊዜ ምንድን ነው ወደሚል ኤክስፔክቴሽን፣ ምናልባት ወደዛ አይነት ትችት መሸጋገር ጀምሯል። ስለዚህ ያ የቬንገር ቡድን የአሌክስ ፈርጉሰንን ትሬብል አሸናፊ ቡድን እኮ ነው የገጠመው አይልም ሰው። ወይም የፔፕን ትሬብል አሸናፊ ቡድን ነው የአርቴታ ቡድን የገጠመው አይልም ሰው። ሰው የሚለው ኤክስፔክቴሽኑ ከፍ እያለ ስለሚመጣ ዋንጫ ያልተወሰደበት የውድድር ዘመን በሙሉ ውድቀት ነው። ቅድም ይህንን በተመለከተ የባይነሪ አስተያየት ነው ብዙ አልስማማበትም ብያለሁ፣ ግን ሪያሊቲው ደግሞ እሱ ነው። ሰዎች እንደዛ ነው የሚሉት። ስለዚህ የሚቀጥለው የውድድር ዘመን ልክ እንደ 2001 የቬንገር ዘመን በጣም ቁልፍ ሊሆን ይችላል። ምንም እንኳ በክለቡ ቦርድ በኩል ያለው ድጋፍ ጠንካራ ቢሆንም በቅርብ ጊዜ 3 ዓመት ኮንትራክት ቢፈርምም ግን ዋንጫ ማሸነፍ የሚጠበቅበት ነው። የቱ ጋር አርሰናል ተጫዋች እንደሚፈልግ ግልጽ ይመስለኛል። ያው አጥቂ በሚለው ብያኔ አልስማማም ነኝ። ለምሳሌ በዚህ ውድድር ዘመን ሊቨርፑል አጥቂ የለውም። ይሄ እንደው ንጹህ 9 ቁጥር በምትሉት ማለት ነው። የቡድኑ ከፍተኛ ጎል አስቆጣሪ 9 ቁጥር አይደለም። ኢን ትራዲሽናል ሴንስ 9 ቁጥር አይደለም። ሙሐመድ ሳላህ ነው፣ የቀኝ ክንፍ ተጫዋች ነው። ወይም ለቻምፒየንስ ሊግ ፍጻሜ የደረሰው ፓሪስ ሳን ጀርማ ንጹህ 9 ቁጥር የለውም። በሐሰተኛ 9 ቁጥር ነው የሚጫወተው። ስለዚህ አጥቂ ስንል ምን ማለት ነው? እሱ መበየን አለበት። ጎል አስቆጣሪ፣ የበለጠ ቡድኑ የሚያጠቃ መሆን፣ እነዚህን ብያኔዎች የበለጠ ስሜት የሚሰጡ አድርጌ ይወስዳሉ። ምክንያቱም የጓርዲዮላ ቡድን ለምሳሌ ከአጉዌሮ መልቀቅና ከሃላንድ መምጣት በፊት በነበረው ጊዜ ምርጥ ቡድኖች ሰርቷል አይደለም። ቻምፒየንስ ሊግ ባያሸንፍ ግን በሐሰተኛ 9 ቁጥር ነበር ይጫወት የነበረው። ስለዚህ አጥቂ እርግጠኛ አይደለሁም እሱ ትክክለኛ የተሟላ አስተያየት መሆኑን። ምክንያቱም ለምሳሌ ሪያል ማድሪድ የ43 ጎል ያስቆጠረ አጥቂ አለው በዚህ የውድድር ዘመን። ግን ማድሪድ ሌሎች ቀዳዳዎች ስላሉበት ስኬታማ ሲዝን አላሸነፈም። ትልልቅ ዋንጫዎች ያልወሰደበት የውድድር ዘመን ሆነ። ግን በዚህ የውድድር ዘመን አጥቂ ይሁን የክንፍ ተጫዋች ጎል አስቆጣሪ ግን ያንሰዋል። ለምሳሌ አመቱ ሲያልቅ ካይ ሃቨርትዝ ነው የአርሰናል ከፍተኛ ጎል አስቆጣሪ በሊጉም ይሁን በአጠቃላይ በሁሉም ውድድሮች። ስንት ጎል? 15 ጎል። አርሰናል ከ101 ዓመት በኋላ ነው አንድም ተጫዋች 10 የሊግ ጎል ሳያስቆጥር የውድድር ዘመኑን ሲቋጭ። ስለዚህ የክረምቱ የአርሰናል ትኩረት የት እንደሚሆን ግልጽ ነው። ያው ሰሞኑን
የማርቲን ዙቢሜንዲ ዝውውር እንደማይቀር እየሰማን ነው። ግን ቪክቶር ዮኬሬሽ፣ ቤንያሚን ሼሽኮ፣ ኡጎ ኤኪቲኬ ወይ ሌሎች ተጫዋቾችም ስማቸው ይጠቀሳል፣ ወይ በክንፍ ተጫዋችነት እንደ ኒኮ ዊሊያምስ አይነት ተጫዋቾች። ስለዚህ ዋናው ፕራዮሪቲ የቱጋ እንደሆነ ግልጽ ነው። ይሄ ነው ደግሞ አርሰናልን በዚህ ውድድር ዘመን ወደ ኋላ ያስቀረው እና ደግሞ ተወደደም ተጠላም ኒውካስል ዩናይትድ፣ ክሪስታል ፓላስ፣ ቶተንሃም፣ ኢቭን ቼልሲ ዋንጫዎች ማሸነፋቸው አርቴታ በሚቀጥለው የውድድር ዘመን ዋንጫ ዴሊቨር እንዲያደርግ ጫና ውስጥ የበለጠ የሚያስገባው መሆኑ ግልጽ ነው። ጫናው ከውጭ ነው የኔ አስተያየት፣ ኤክስተርናል ነው። ነገር ግን ቀስ እያለ የጫና ክምርን እያበዛ ይመጣል። ከዚህ በፊት ቬንገር ላይ እንዳደረገው የአርሰናል የሴቶች ቡድን ቻምፒየንስ ሊግ ማሸነፉም ቢሆን እንደ ክለብ ስኬት ተደርጎ ቢታይም ነገር ግን ሁሌ ለንጽጽር የሚቀርብ ነው። እኔ ባለፈው ክረምት መፈታት የነበረበት ችግር ነው። ራሱ እንደተናገረው ከሳውዛምፕተን ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ጎሎች መጨመር አለብን፣ ክሬቲቪቲ ፈጠራ መጨመር አለብን፣ ቁጥሮቻችን ከዚህ የበለጠ ከፍ ማለት አለባቸው ብሏል። አርሰናልና ሊቨርፑል በዚህ ውድድር ዘመን እኩል ጨዋታ ነው የተሸነፉት። ሁለቱም 4-4 ጊዜ ነው የተሸነፉት። ስለዚህ በሽንፈቶቻቸው መጠን እኩል ናቸው። ልዩነቱ አርሰናል 14 ጨዋታ አቻ ተለያይቷል። በፕሪሚየር ሊግ አርሰናል የበለጠ ብዙ ጨዋታ አቻ የተለያየው ኤቨርተን ብቻ ነው። ስለዚህ ቡድኑ ጨዋታዎች ለማሸነፍ እየተቸገረ እንደሆነ ያሳያል እና የቱ ጋር መጠናከር እንዳለበት ምንም ጥያቄ የለውም። ተጫዋቾች ያመጣል፣ ማምጣትም አለበት። እሱም ራሱ ስለ ዝውውር በጣም ኤክሳይትድ ነኝ የሚል አስተያየት ሰጥቷል። ነገር ግን እኔ ያው የዝውውሮቹን ጉዳዮች ማንሳታችን አይቀርም። ነገር ግን አንድ የሚታየኝ ነገር ባለፉት ዓመታትም አርሰናል ላይ አስተውሎ የነበረው ችግር የክሬቲቪቲ ጉዳይ ነው። ብዙ ጊዜ አንስቼዋለሁ። ምናልባት አንዳንድ ቁጥሮችን በሚገባ ይሄንን ያብራሩታል። አርሰናል በኤክስጂ ቴብል አንድ ቡድን በፈጠራቸው የጎል ዕድሎች ጥራት ቴብል ብትሰሩ 6ኛ ስፍራ ላይ ነው የሚቀመጠው፣ ከብሬንፎርድ እኩል ማለት ነው። ከሊቨርፑል በ22 ያንሳል የኤክስጂው መጠን። ይሄ ነው አንዱ ትልቁ ችግር። ይሄ መለኪያ ምንድን ነው? የአንድን ቡድን የጎል ዕድሎች ጥራት መለኪያ ነው። በቂ ጥራት ያላቸው የጎል ዕድሎች አይፈጥርም። ግን ይሄው ችግር ባለፈው የውድድር ዘመንም ነበር። 91 ጎል ባስቆጠሩበት የውድድር ዘመንም ጭምር ነበር። አርሰናል በዚህ የውድድር ዘመን 68 ጎል ነው ያስቆጠረው። ከአምናው በ23 ጎል ያነሰ ነው። ግን አምና በአርሰናል የቆመ ኳስ ስኬት ምክንያት የአርሰናል ክሬቲቪቲ በመጠኑ ተሸፍኖ ነበር። እኔ የውድድር ዘመኑም ሲጀመር ለነገሩ አንስቼዋለሁ። በ5 የተለያዩ ጨዋታዎች ላይ አምና ጎል አላስቆጠረም። መጨረሻ ላይ ዋንጫ እንዳያሸንፍ ምክንያት የሆነው እሱ ነው። በሁለቱ የቪላ ጨዋታዎች ላይ ለምሳሌ ወይም ዌስትሃምን ገጥሞ ኤምሬትስ ላይ 2-0 በተሸነፈበት ጊዜ አንዳንድ ስፔሲፊክ ጨዋታዎች አሉ። በኒውካስል 1-0 ሲረታ ከነዚህ ጨዋታዎች በአንዱ ላይ አንድ ጎል አስቆጥሮ ቢሆን ኖሮ የፕሪሚየር ሊግ ሻምፒዮን ይሆን ነበር። ግን ዲሳይሲቭ ጨዋታዎች ናቸው እነዚህ። ሲቲ ባለፈው የውድድር ዘመን በሁለት ጨዋታዎች ላይ ብቻ ነው ጎል ሳያስቆጥር የቀረው። አርሰናል በቻምፒየንስ ሊግ ከፖርቶ ጋር ከሜዳው ውጪ እና ከባየር ሚኒክ ጋር ከሜዳው ውጪ ጎል አላስቆጠርም። ስለዚህ በአንዳንድ ዲሳይሲቭ ጨዋታዎች ላይ ጎል አላስቆጠርም። የጎሉ መጠን 91 ይሁን እንጂ በአንዳንድ ጨዋታዎች ባስቆጠራቸው ከፍተኛ ጎሎች ምክንያት ነው ኢንፍሌትድ የሆነው። ስለዚህ ይሄ ክሬቲቪቲ ችግር ባለፈውም የውድድር ዘመን ነበር። በዚህ ክረምት ሳይቀረፍ ነው ወደ ውድድር ዘመኑ አርሰናል የመጣው። ሚኬል ሜሪኖ ላይ፣ ሪካርዶ ካላፊዮሪ ላይ ብዙ ገንዘብ ኢንቨስት አድርጓል። ሁለቱም ጥሩ ተጫዋቾች ናቸው። ነገር ግን የአርሰናልን ክሬቲቪቲ ከፍ በማድረግ በኩል የእነዚህ ዝውውሮች ጥቅም ብዙ አልነበረም። በዚህ ዓመት የውድድር ዘመኑ ሲጀመር ባለፈው የውድድር ዘመን እንግዲህ አሁን የተጠናቀቀው የውድድር ዘመን ማለት ነው ፕሮግራም ስንሰራ እያንዳንዱን ቡድን የተመለከተ ፕሪቪው ሰርተን ነበር እና ለእኔ ኮንሰርን የነበረው መቼስ 29 ጎል ብቻ ስለነበር የተቆጠረበት ባለፈው የውድድር ዘመን የፕሪሚየር ሊጉ ምርጡ ዲፌንስ ነው። በዚህም ዓመት ልክ እንደዚሁ 34 ጎል መሰለኝ የተቆጠረበት። አሁንም የፕሪሚየር ሊጉ ምርጡ የተከላካይ መስመር ነው። ግን የፈጠራና ጎል የማስቆጠር ችግርን ኢቭን 91 ጎል ካስቆጠሩበት ሲዝን በኋላ አንስቼው ነበር። ምክንያቱም አንዳንዴ ነገሩን አናሊቲካል ሆኖ ማየት ስለሚያስፈልግ። ለምን በዚህ ውድድር ዘመን ማጥቃቱ እንደዚህ ሆነ የሚለው ግልጽ ይመስለኛል። አንዳንዱ ጉዳት አመጣሽ ነው። ኦዴጋርድ ለ6 ሳምንት፣ ሳካ ወደ 3 ወር ገደማ ወደ 101 ቀን፣ ሃቨርትዝ ሁለተኛውን የውድድር ዘመን አብዛኛውን ጊዜ፣ ጄሱስ ልክ እንደዚሁ። እነዚህ ቁልፍ ተጫዋቾችን ለወራት አጥቷል። ግን እነዚህ ተጫዋቾችን በነበሩበት ጊዜ ይስተዋል የነበር ችግር ነው። ለምሳሌ በኒውካስል 1-0 ሲሸነፍ
ኦዴጋርድ አልነበረም፣ ግን ሌሎቹ ተጫዋቾች በሙሉ ነበሩ። በሌሎችም ጨዋታዎች ሁሉም ተጫዋቾች በነበሩበትም ጊዜ ይህ ችግር ዘንድሮም አምናም ነበር። አንዱ ችግር ከጉዳት ባሻገር የአርሰናል አጫወት በጣም ኮንትሮልድ ነው። የራሱ ጥቅም አለው። ምክንያቱም ኦዴጋርድ ለምሳሌ ብዙ ሪስክ አይወስድም። ብዙ ሪስክ የማይወስድበት ምክንያት በአንድ በኩል እኔ እንደምገምተው በአሰልጣኙ ትዕዛዝ ነው። ምክንያቱም ሚኬል አርቴታ በተለይ አንዳንድ ሰዎች እንደሚሉት በሲቲ 4-1 ከተሸነፈበት የ2023 ጨዋታ በኋላ ሌላ በቢግ ሲክስ ቡድን አልተሸነፈም። ልክ ነው፣ ጥሩ ሪከርድ ነው። ነገር ግን የአርሰናል ማጥቃት በጣም ዴሊበሬት ነው። ጊዜ መውሰድ የተሰላ እንጂ ስፖንታኒየስ አይደለም። በቂ ሪስክ አይወስድም። ለመልሶ ማጥቃት ላለመጋለጥ ሲባል የሚደረግ ጥንቃቄ ነው። ነገር ግን አንዳንዴ ከፍ ያለ ሪስክ መውሰድ ይፈልጋል። ማጥቃት ኦፍ ዘ ከፍ መሆን ይጠይቃል እና ከፍ ያለ ጥንቃቄ ስላለው ራሱ የሚለው በሶስተኛ ሜዳ ክፍል የሚያስፈልግ ኢንዲቪጁዋል ስፓርክን ብዙ አይፈቅድም ቡድኑ ራሱ እና አብዛኛው ነገር ሲስተማታይዝድ ነው። እኔ እንደማየው እነዚህም ተጫዋቾች በነበሩበት ጊዜ ጉዳትም ሳይከሰት በፊት ይሄ የክሬቲቪቲ ችግር፣ የአርሰናል ፈጠራ ስሙዝ ያለ መሆን ችግር አለ እና አንዳንዴ በብዙ ትግል፣ አንዳንዴ በቆመ ኳስ ጎል አስቆጥሮ የማሸነፍ ነገር በብዙ ጨዋታዎች ላይ ይስተዋላል። ሚኬል አርቴታ አንድ ኢንትረስቲንግ አስተያየት ሰጥቶ እንደነበር ትዝ ይለኛል። በሶስተኛ ሜዳ ክፍል ያለ ጉዳይ ኮች የሚደረግ ነው ወይ ኮቸብል ነው ወይ ተብሎ ተጠይቆ ብዙ ኮች የሚደረግ አይደለም አለ። እኔ ግን ኮች መደረግ የሚችል ይመስለኛል። መቼስ እንደው እንደ አንድ አላዋቂ ሰው ልበለው እንደ ሌማን አስተያየት ዝም ብሎ እንደ እግር ኳስ ኦብዘርቨር ኮች የሚደረግ ይመስለኛል። ለምሳሌ በዚህ ውድድር ዘመን የፔዤ ማጥቃት ኮች የተደረገ ማጥቃት ነው። የሶስቱ ተጫዋቾች ሙቭመንት የተጋጣሚ ቡድን የፔዥን ማጥቃት እንዳይገምት የሚያደርግ ነው። ሶስቱ ተጫዋቾች ያለማቋረጥ ነው ቶሎ ቶሎ ቦታ የሚቀያየሩት። ዴምቤሌ፣ ክቫራትስኬሊያ፣ ዱዌ ወይም ባርኮላ እና ይሄ ሙቭመንት ኮች ይደረጋል ብዬ አምናለሁ። በእርግጥ የመጨረሻው 30 ሜትር ላይ አርቴታ እንዳለው የተጫዋቾች ኢንዲቪጁዋል ስፓርክ ወሳኝ ነው። ግን ቢሆንም አሁን ስታዩ የሳካ ቦታ ፊክስድ ነው ሞሮርሌስ፣ የማርቲኔሊ ቦታ ፊክስድ ነው፣ የጄሱስ ወይ የሃቨርትዝ ቦታ ፊክስድ ነው። ስለዚህ በቂ ሙቭመንት የለም ከፊት። አሁን ኦዴጋርድን የሚቸግረው አንደኛው ነገር ከጀርባ የሚሮጥ ብዙ ተጫዋች በሌለበት ጊዜ ለምንድነው ፓስ የሚያደርገው ታዲያ? ሳካ ቦልቱ ፊት የክንፍ ተጫዋች ነው። ማርቲኔሊም ለምን እንደሆነ አላቅም ከሆነ ጊዜ በኋላ ስፔስም እያለ ስፔስ ለማጥቃት የሚደፍር ተጫዋች አይደለም። እሱም ቦልቱ ፊት እና ወደኋላ ሪሳይክል የሚያደርግ ተጫዋች ሆኗል። በቂ ሪስክ አይወስድም። ካይ ሃቨርትዝ የአማካይነት ነፍስ ያለው አጥቂ ነው። ስለዚህ እሱ ዲፕ ነው የሚመለሰው። ስለዚህ ማን ነው ከጀርባ የሚሮጠው? ያንን ማየት ያስፈልጋል። የኦዴጋርድ በቂ ሪስክ አለመውሰድ እንደተጠበቀ ሆኖ ነገር ግን ከጀርባ በቂ ሙቭመንት በሌለበትስ ጊዜ ቀና ብሎ ስካን አድርጎ ለማን ይስጥ? የኮንፊደንስ የብቃት የውሳኔ የምን ችግር እንዳለበት በዚህ ዓመት ታይቶ የፎርም ችግር የብቃት ሳይሆን ነገር ግን ምናልባት ዮኬሬሽ ከመጣው የሼሽኮ ከመጣ እነዚህ ሁለቱም ተጫዋቾች ቀጥተኛ ተጫዋቾች ናቸው። ስለዚህ ምናልባት ከኋላ የሚሮጥ ተጫዋች ይኖራል። ግን ከኋላ የሚሮጥ ተጫዋች እንኳ ባይኖር የተጋጣሚውን ቡድን ወደ ኋላ ፒን ያደርጉታል። ምክንያቱም የተጋጣሚ ቡድን ሼሽኮ ወይ ዮኬሬሽ እንዳለ ካወቀ ከጀርባ መሮጥ የሚያዘወትሩ ተጫዋቾች ስለሆኑ የተጋጣሚውን ቡድን ዲፌንስ የበለጠ ወደ ኋላ እንዲገፋ ማድረግ ይቻላል። ያ ሆነ ማለት ደግሞ ኦዴጋርድ የሚሆን ሳካ ሌሎች ተጫዋቾች ከኳስ ጋር ጊዜ ያገኛሉ ማለት ነው። ስለዚህ ምናልባት አንደኛው በሚመጡት ተጫዋቾችም የሚፈታ ነው። ሌላኛው ግን በሙቭመንት የበለጠ በሲስተም የተያዘውን ነገር ማላላት ሊሆን ይችላል። ሼሽኮ ብዙ ከሳጥን ውጪ ሙከራ ለማድረግ የሚደፍር ነው። በቂ ከሳጥን ውጪ ሙከራ የሚያደርግም አይመስለኝም። ዮኬሬሽ ደግሞ ኃይለኛ የሹት ቮሊዩም ያለው ተጫዋች ነው። ብዙ የሚሞክር ተጫዋች ነው። እንግዲህ ሌሎች የሚሰሙ ስሞች አሉ። ለምሳሌ ኒኮ ዊሊያምስ፣ እሱም በጣም ቀጥተኛ ተጫዋች፣ ሪስክ የሚወስድ በአንድ ለአንድ አጋጣሚዎች አሁን ማርቲኔሊ ካለበት በላይ እንዲሁም ባለፈው ቲየሪ ኦንሪ በስም አልጠቀሰውም እንጂ በጣም አሁን እያዘንኩ ያለሁት ይላል አንዳንድ ተጫዋቾችን በተመለከተ ሲናገር። እሱም የፍጥነት ተጫዋች ስለነበር ለምን የባላጋራ ቡድንን ተጫዋች በውጭ በኩል ወደ ውስጥ መግባት ሳይሆን ወደ ውስጥ እየገቡ መሄድ ቀላል ነው ይላል። በውጭ በኩል ለምን ድሪብል አድርገው እንደማያልፈው አላውቅም። በኮሪደሩ በኩል በውጭው ኮሪደር በዚህ በውጭኛው ቾክ በኩል ማለት ነው በቴክኒክ በተች ላይኑ በኩል ለምን ኳስ እየገፉ እንደማይሄዱ አላውቅም ይላል። ኒኮ ዊሊያምስ ያንን ያደርጋል። በጣም ደፋር ድሪብለር ነው።
ስለዚህ ከሆነላቸው ብዙ የዊሊያምስ ስም እየሰማን አይደለም። አሁን ግን ተጨማሪ ክንፍ ተጫዋች ማምጣቱ አይቀርም። ዙቢሜንዲ በጣም ኃይለኛ ፓሰር ነው። ወደፊት ሪስክ ያላቸው ፓሶች ይወስዳል። ስለሱ ብቻ ፕሮግራም ሰርቼ ነበር እና ከሌሎች አርሰናል አማካዮች የበለጠ ቨርቲካል ፓሶች ማድረግ የሚወድ ነው። ስለዚህ እነዚህ ነገሮች ምናልባት የአርሰናልን ማጥቃት የበለጠ ክሬቲቪቲውን የበለጠ ከፍ ያደርጉት ይሆናል። ሌላኛው ግን አንዳንድ ጊዜ ሚኬል አርቴታ በቂ ስኳዱን የሚጠቀምም አይመስልም። ምክንያቱም ባለፉት 2 የውድድር ዘመናት እንደተመለከትነው 12 ወይ 13 በደንብ የሚያምናቸው ተጫዋቾች አሉ። እነሱ ብዙዎቹ ተጫዋቾች ከ30 በላይ ጨዋታ ያደርጋሉ። ስለዚህ አንድ ቲም ስቲልመን የሚባል የአርሰናል ብሎገር ሲጽፍ እንዳለው ይሄ የስኳድ ማኔጅመንትን የሚጠይቅ ነው። ለምሳሌ በዚህ የውድድር ዘመን ኤዲን ኬቲያ፣ ፋቢዮ ቪዬራ፣ ኤሚል ስሚዝሮን ሸጧል አርሰናል፣ መሸጣቸው ተገቢ ነበር ይልና ነገር ግን በዚህ ዓመት እነዚህ ተጫዋቾች ቡድን ውስጥ ቢኖሩ ኖሮ ብዙ ጨዋታ ያደርጉ ነበር ከአርሰናል ጉዳቶች አንጻር እና አንዳንድ ተጫዋቾች በቂ እድል አያገኙም እና ጥሩነታቸውን እንኳን እንድንገነዘብ እድል የለንም። ለምሳሌ ያኩብ ኪቪዮር ከጋብርኤል መጎዳት በኋላ ነው በተከታታይነት የተጫወተው እና በተከታታይ መጫወት ሲጀምር ለክፉ የሚሰጥ ተጫዋች እንዳልሆነ አየን። ነገር ግን ጋብርኤል የተጎዳው ያለ ረፍት በመጫወቱ ምክንያት ቢሆንስ እና አንዳንድ ቀለል ያሉ ማኔጀብል የሆኑ ጨዋታዎች ላይ ለምን ጋብርኤል አይነቱን አስፈላጊ ተጫዋች እየቆጠበ ኪቪዮርን አላጫወተውም? ይህንን የበለጠ ማድረግ አለበት ይላል። ምክንያቱም አንዳንድ ተጫዋቾች ዘለግ ላለ ጊዜ መሰለፍ ሲጀምሩ ብቃታቸውን እናያለን። ኪቪዮር የሆነው ልክ እንደዚህ ሆነው። ምክንያቱም ተጫዋቾችን በ10 ጨዋታ አንድ ጊዜ የምታሰልፏቸው ከሆነ የጨዋታ ሪትም የላቸውም፣ ኮንፊደንስ የላቸውም። ስለዚህ ስህተት ይሰራሉ። ነገር ግን 4-5 ተከታታይ ጨዋታ ላይ ቶሎ ቶሎ ሲጫወቱ ካየናቸው ያ ሪትም ይኖራቸዋል። ስለዚህ ኮንፊደንስም ይኖራል፣ ጥሩ መጫወት ይጀምራሉ እና ይሄ የበለጠ የስኳድ ማኔጅመንት ያሉትን ተጫዋቾች ያለውን ሪሶርስ በደንብ መጠቀምና ለደህና ጊዜ ቁልፍ ተጫዋቾቹን ማሳረፍ እንዲችል እድል ይሰጠዋል። ሌሎችንም ተጫዋቾች በተመለከተ ተመሳሳይ ነገር መናገር ይቻላል። ባለፈው ዓመት ለምሳሌ ቲምበር በኤስኤል ጉዳት ምክንያት አልተጫወተም። ስለዚህ እያንዳንዱን ጨዋታ ቤን ዋይት ነበር የተሰለፈው። ያው ቶሚያሱም በጉዳት ምክንያት ያለፉትን 2 ሲዝኖች ሜዳ ውስጥ ነበር ለማለት ስለሚቸግር በኋላ ቤን ዋይት በዚህ ዓመት ተጎዳ። በጣም አስፈላጊ ተጫዋች ነበር ቤን ዋይት። ከዛ ደግሞ ቲምበር ከኤስኤል ባገገመበት ሲዝን እንዲህ ብዙ ሲጫወት ቆይና አሁን ቀዶ ሕክምና የሚያስፈልገው ጉዳት ገጠም እና በዚህ ዓመት ብዙ የአርሰናል ተጫዋቾች ሰርጀሪ ያስፈልጓቸዋል። ጄሱስ፣ ሳካ፣ ኢቨን ኦዴጋርድ፣ ቲምበር ራሱ፣ ቤን ዋይት እንዲህ አይነት ብዙ ተደጋጋሚ ጨዋታዎች ያደረጉ ተጫዋቾች አሉ እና ተጫዋቾች ፍሬሽ እንዳይሆኑ ምክንያት ሆነ። ስለዚህ ያለውን ሪሶርስ የበለጠ መጠቀም መቻል ምናልባት በአርሰናል ፕሮግሬሽን ውስጥ በሚቀጥለው ሲዝን የሚጠበቅ ነገር ይመስለኛል። ለጊዜው ግን ሚኬል አርቴታ በፍጹም በውስጥ በኩል ማለት ነው በክለቡ ቦርድ በወሳኞቹ ሰዎች በኩል ብዙ ጫና ያለበት አይመስልም። ግን ሌላ ጊዜ አርሰን ቬንገርም ቢሆን በክለቡ ቦርድ ጫና የነበረባቸው አይመስለኝም። የሆነ ጊዜ ግን ፒርስ ሞርጋን ይሁን በአርሰናል ፋን ቲቪ ይሁን በቀድሞ የአርሰናል ተጫዋቾች ይሁን በእንግሊዝ ፕሬስ ይሁን በአድሪያን ዱራም ይሁን በማንኛውም ሰው ብቻ ያ ትችት እየተደጋገመ ሲመጣ ጥሩ ሲዝን እንኳን እያሳለፋችሁ ግን ዋንጫ አላነሳችሁም እና ፌለር ነው ማለት ሲጀምሩ የተወሰኑ ደጋፊዎች ያንን የክርክር አንግል ይወስዱታል። ለምሳሌ ቴሪ ኦንሪ ይህንን አስተያየት ሰጠ። ሁሉም ሰው 100% የቴሪ ኦንሪን አስተያየት አይ ትክክል አይደለም ብሎ አጣጥሎታል ማለት አይደለም። አይ ትክክል ነው ቴሪ ኦንሪ ያለው ትክክል ነው የሚሉ ብዙ አርሰናል ደጋፊዎችን ትዊተር ላይ ብትሄዱ ታገኛላችሁ። እውነቱን ያፈረጠው ትክክል ነው የሚል ደጋፊም ደግሞ ታገኛላችሁ። ስለዚህ በአንድ በኩል በደጋፊ ውስጥ ያለውንም ስሜት ሪፍሌክት የሚያደርግ አድርገን ልንወስደው እንችላለን። ብዙ ነው ደጋፊ ወይስ ትንሽ ነው ሌላ ጉዳይ ነው። ግን አንድ የተረዳሁት ነገር ከዚህ እንዲህ አይነት ዲቤት መኖሩ ራሱ እንዲህ አይነት ክርክር መኖሩ ራሱ የሚቀጥለው ዓመት የበለጠ ፕሬሸር ያለበት እንዲሆን ያደርገዋል። እኔ እንዲህ አይነት ፕሬሸር የዋንጫ ኤክስፔክቴሽን መኖሩን ለአርቴታ እንደው በመጠኑ እንደ ስኬት ነማየው። እንዲህ አይነት ፕሬሸር እሱ ሲመጣ ሊኖር አይችልም። እሱ የነበረበት ፕሬሸር አርሰናልን ወደ አውሮፓ ውድድሮች መመለስና ሰምብለንስ ኦፍ ጉድ ቲም ደህና የሚመስል ቡድን የመስራት ፕሬሸር የነበረበት። ስለ ዋንጫ ኤክስፔክት ልታረጉ አትችሉም። በዛ ቡድን በጭራሽ 8ኛ ሆኖ ከሚጨርስ ቡድን ስለ ዋንጫ ኤክስፔክት ሊደረግ አይችልም። ግን ሌላው ጥያቄ አንድ ጄምስ ማክኒኮለስ የሚባል ገነር ብሎግ ወይም አሁን ለአትሌቲክ ይጽፋል። እሱ ምን ይላል? ምናልባት ጫናው ከሚዲያው ከምን ለጊዜው ችግር አይደለም፣ ግን
አንዳንድ የአርሰናል ቁልፍ ተጫዋቾች አንድ ተጨማሪ ዓመት ዋንጫ ሳያሸንፉ የውድድር ዘመኑን ካጠናቀቁ ምናልባት ስለ ራሳቸው ፊውቸር ማሰብ ይጀምራሉ። ቡካዮ ሳካ፣ ዊሊያም ሳሊባ አይነት ተጫዋቾች። ምክንያቱም ትልልቅ ተጫዋቾች የሆኑ ነው። አንድም በአርቴታ ኮቺንግ ምክንያት ነው። ነገር ግን ተጫዋቾች ስንት ዓመት ነው በላቀ ደረጃ የሚጫወቱት? የሆነ ጊዜ የቬንገር ቡድንም ላይ አንዳንድ ተጫዋቾች እንዲህ አይነት ፍራስትሬሽን ነበራቸው። የለቀቁበት ምክንያት እሱ ብቻ አይመስለኝም፣ ግን አንዱ ምክንያት ይሆናል እና አንድ ተጨማሪ ዓመት ቡድኑ ዋንጫ ካላሸነፈ አንዳንዶች ተጫዋቾችም ጥያቄ ማንሳት ይጀምራሉ። ወደ ሌላ አሸናፊ ፕሮጀክት ሊሄድ ወይ የሚል ጥያቄ ማንሳት ሊጀምሩ ይችላሉ ብሏል። ግን አንድ መሳት የሌለብን ነገር ይሄ የውድድር ዘመን ያልተለመደ የውድድር ዘመን ነው። ምክንያቱም በፕሪሚየር ሊግ በዚህ የውድድር ዘመን የአርሰናልን ያህል በርካታ ተጫዋቾችን በጉዳት ያጣ ቡድን የለም። አንደኛው የጉዳት አይነት ደግሞ ከአንድ ዲፓርትመንት የደረሰ ጉዳት ነው። ራሱ ቅድም ቴሌግራፍ ላይ ጄሚ ካራገር ጻፈው ባልኩት አርቲክል ላይ ምን ይላል? ለምሳሌ 1997-98 የውድድር ዘመን ሮይኪን በኤሲኤል ጉዳት ምክንያት 29 ጨዋታዎች አመለጡት እና ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን መሆን አልቻለም። አንድ ሮይኪን። ሌላ ጊዜ ሪዮ ፈርዲናንድ ለ6 ወር የአበረታች መድኃኒት መጠቀምን በተመለከተ ተጠቅሞ ተገኝቷል ሳይሆን ግን መገኘት ያለበትን ቦታ ወይም ዌራባውቱን ማሳወቅ ነበረበት፣ አልነበረም። ስለዚህ 6 ወር ተቀጣ እና አርሰናል የፕሪሚየር ሊግ ሻምፒዮን ሆነ። አርሰናል ደግሞ በሌሎች ሲዝኖች ለምሳሌ በ2002-2003 የውድድር ዘመን በመጨረሻዎቹ ጨዋታዎች ሶል ካምቤል በቅጣት ምክንያት፣ ፓትሪክ ቪዬራ በጉዳት ምክንያት አልነበሩም እና ማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን ሆነ። 2015-16 የውድድር ዘመን ላይ ሌስተር የፕሪሚየር ሊግ ሻምፒዮን ሲሆን ሳንቲ ካዞርላ የአርሰናል በጣም ወሳኝ ተጫዋች ነበር፣ ምናልባት የማይተካ ተጫዋች ነበር። ግን ከኦክቶበር በኋላ አልተጫወተም። አርሰናል ሁለተኛ ሆኖ ቢጨርስም ግን የፕሪሚየር ሊግ ሻምፒዮን አልሆነም። ባለፈው የውድድር ዘመን በመጨረሻዎቹ ወራት የርገን ክሎፕ እና ቡድናቸው ጉዳት በዛባቸው። ሊቨርፑል ከ81 ነጥብ ይዞ ጨርሷል፣ ግን የፕሪሚየር ሊግ ሻምፒዮን አልሆነም። ጉዳት እንደዚህ ነው የሚያደርገው። ሊቨርፑል ኢሴንሻል ተጫዋቾችን ዋና ዋና ተጫዋቾችን በዚህ ዓመት በጉዳት ምክንያት አላጣም። ያንን ኮርነር ማድረግ ተገቢ አይደለም። ጠቅላላውን እውነት መገንዘብ ተገቢ ይመስለኛል። ቲየሪ ሄንሪ ጉዳት የሚበዛው ለምንድን ነው ብሎ ጠይቋል። ሌላ ያቀረበው ክርክር ለምንድን ነው ምሳሌ ልምምዱ ነው ምኑ ነው ጉዳት እንዲበዛ የሚያደርገው ይላል። ግን ጄሚ ካራገር ምን ይላል? ለምሳሌ እኛም 1988-89 ውድድር ዘመን ላይ ያኔ እንኳን የሊቨርፑል ተጫዋች አልነበረም። አለን ሃንሰን 6 የሊግ ጨዋታ ብቻ ነበር የተጫወተው እና ሊቨርፑል በዛ ዓመት ዋንጫውን አጣ የሚል አስተያየት ይሰጣል። የጉዳትን ጉዳይ ማሳነስ ተገቢ አይደለም። በተለይ የወሳኝ ተጫዋቾችን ጉዳት ማሳነስ ተገቢ አይደለም። ነገር ግን በቃ ኒርሊ ስትሆኑ ሰዎች ሁሌም ጠቅላላውን የቡድኑን ፕሮግረስ እንደ ፕሮግረስ ማየት ያቆማሉ የሆነ ነጥብ ላይ እና አሁን አርቴታና አርሰናል ያሉበት ጀንክቸር እዚህ አይነት ነጥብ ላይ ነው። ምክንያቱም ለምሳሌ የቬንገር ቡድን 2013-14 የውድድር ዘመን በጣም ኤክሳይቲንግ ቡድን ሰርተው ነበር። በአመት ውስጥ 128 ቀን የፕሪሚየር ሊጉ መሪ ነበር እና ለዋንጫም ተፎካክሯል ከአመታት በኋላ። ግን ሰዎች ያንን የውድድር ዘመን አርሰናል እንደገና ሊጉን ቦትል ያደረገበት የውድድር ዘመን ይሉታል። እኔ ይሄ ባይነሪ አስተያየት ነው እላለሁ። በቃ ነገርን ጥቁርና ነጭ ነው ብቻ ብሎ ማሰብ ነው። እንግዲህ ሚኬል አርቴታን መከላከል አድርጌ አላየውም፣ ግን አንድ የምረዳው ነጥብ ፕሬሸር ከፍ እያለ ነው፣ ጫና ከፍ እያለ ነው። ስለዚህ በሚቀጥለው የውድድር ዘመን ሚኬል አርቴታ ከሌሎቹ ሲዝኖች የበለጠ ከፍ ያለ ኤክስፔክቴሽን ኖሮበት ነው የሚጀምረው። ከዛ በፊት ያለው አንድ እድል ግን የዝውውር ገበያ እድል ነው። ያለፈው ክረምት ባክኗል። በእኔ አስተያየት አርሰናል ለመጀመሪያ ጊዜ ከአመታት በኋላ በሚገባ ያልተጠናከረበት ክረምት ነው። በ2020 ጋብርኤል እና ፓርቴን፣ በ2021 ኦደጋርድን፣ ቤን ዋይትን፣ አሮን ራምስዴልን፣ በ2022 ጄሱስ፣ ዚንቼንኮ በጣም አስፈላጊ ተጫዋቾች ነበሩ። 2023 ሃቨርትዝ፣ ቲምበር፣ ራያ እና ራይስ የመጡበት ክረምት ነበር። 2024 ግን ተመሳሳይ የዝውውር ፕሮግረስ ነው ለማለት ያስቸግራል። አንድ ግን ከቀድሞ የቬንገር ወቅት ከ2001 ጋር የማነጻጸረው 2001 ላይ ቬንገር አንድ ትልቅ ዝውውር አድርገው ነበር። ቡድኑን ትራንስፎርም ያደረገ ዝውውር የሶል ካምቤል ዝውውር ነው። ምክንያቱም ያ ኦልድ ጋርድ እሳቸው የተረከቡት ቡድን ቶኒ አዳምስ በመጨረሻዎቹ የእግር ኳስ ተጫዋችነት ዓመታት ላይ ነበር። ስቲቭ ቡልድ ኦልሬዲ ለቆ ወደ ሰንደርላንድ ሄዷል። ስለዚህ የተከላካይ መስመራቸውን ማደስ ነበረባቸው። ስለዚህ አሽሊ ኮል ከአካዳሚው አደገ። ሎራኒ ታሜ ሜየር የአማካይ ሆኖ መጣ፣ ግን የቀኝ ተከላካይ አደረጉት እና በተለይ ሶል ካምቤልን አስፈረሙ።
ልክ የ2001-2002 ሲዝን ከመጀመሩ በፊት። የማቲው አብሰንም የሪቻርድ ራይትም አስፈላጊነት ቀላል አይመስለኝም። ምክንያቱም